ፐርፐዝ ብላክ አክሲዮን ማህበር ነው። አክሲዮን ማህበር እንደመሆኑ ደግሞ አትራፊ ድርጅት ነው ወይም መጽዋች ወይም የእርዳታ ድርጅት አይደለም። ስለዚህ ባለ አክሲዮኖች በአግባቡ ትርፍ ማግኘት መቻል አለባቸው። አሁን በሚሉት ደረጃ እንግዲህ የላቀ ቴክኖሎጂ ክሎት ያላቸው የሰው ሀብት ያስፈልጋቸዋል። እነዚህ 300000 የሚሆኑ ሰራተኞቻቸው ለየት ያለ ክሎት ሊኖራቸው እንደሚችል ይገመታል። ስለዚህ በዚህ ሀገር ተጨባጭ ሁኔታ እነሱ መኖር ስላለባቸው የተሻለ ክፍያ ይፈልጋሉ። አሁን በሚሉኝ መንገድ አትርፋችሁ ለነዚህ ለሰራተኞች ከፍላችሁ ለባለ አክሲዮኖቻችሁ ይመስላል። እውነት ነው። ዛሬው የውይይቴ አጀንዳና እንግዳዬ አጀንዳችን ፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ኩባንያ ነው። የኩባንያው መስራችና አሁን ደግሞ በዋና ስራ አስፈጻሚነት ኩባንያውን እየመሩ የሚገኙት ዶክተር ፍስሐ እሸቱ ናቸው። የዛሬው እንግዳይ ዶክተር ፍስሐ እሸቱን እንግዲህ ቀደም ሲል በዩኒቲ ዩኒቨርሲቲ ባለቤትነታቸው እናስታውሳቸዋለን። በተለይ ደግሞ የኛ ዘመን ጋዜጠኞች ዕለታዊ አዲስ በተሰኘው ጋዜጣቸው እናስታውሳቸው ይሆናል። አሁን ደግሞ ከውጭ ሀገር መጥተው ፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ኩባንያን አቋቁመዋል። የአክሲዮን ማህበር ነው። ስለዚህ በአክሲዮን ኩባንያው አጠቃላይ የስራ እንቅስቃሴና ሂደት እንደዚሁም ደግሞ ከአክሲዮንና ከአክሲዮን መርህ አኳያ ስለ ባለ አክሲዮኖችም የተወሰኑ ጉዳዮችን አንስተን መወያየት የሚያስችለንን ፕሮግራም ነው ይዤላችሁ የቀረብኩት። ዶክተር ፍስሐ እሸቱ ጥሪያችንን ተቀብለው እዚህ ስለተገኙ ከልብ ነው የማመሰግነው። በጣም እግዚአብሔር ይስጥልኝ ስሜነ ስለጋበዝከኝ በጣም አመሰግናለሁ። ጉዳያችንን እንግዲህ እንትን ለማለት እንዲመቸን ፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ኩባንያ ማን ነው? ለምንና እንዴት መቼ ተቋቋመ? ፐርፐዝ ብላክ ሀሳቡ የመነጨው የዛሬ 2 ዓመት ተኩል አካባቢ ነው። አሜሪካን ሀገር እያለን ነበር። ያኔ ያው እንግዲህ ሁላችሁም እንደምታስታውሱት ትራምፕ ስልጣኑን ለቆ ነገሮች እንትን ያሉበት ጊዜ ነበርና በጣም ዘረኝነት በአሜሪካ ውስጥ የተስፋፋበት ሁኔታ የነበረበት ጊዜ ነበር። ከዛም ባሻገር ደግሞ ኮቪድ በመላው ሀገር በመላው ዓለም ላይ ያው ከፍተኛ የሆነ ችግር የፈጠረበት ሁኔታ ስለነበር የዛን ጊዜ በጣም በከፍተኛ ከሌላው ማህበረሰብ በባሰ ሁኔታ የተጠቃው ጥቁሩ ማህበረሰብ ነው እና ጥቁሩ ማህበረሰብ ሁልጊዜ በቃ እስከመቼ ድረስ ነው እንደዚህ የተበደለ የተዋረደ የተናቀ ከሰው በታች የታየ የሚኖረው የሚለው ነገር ሀሳብ ነው ወደዚህ ነገር የገፋና ፐርፐዝ ብላክ በአጠቃላይ ይሄ ብላክ ኢኮኖሚ ኤክሰለንስ ብለን እንቅስቃሴውን ስንጀምር ሀሳቡ አንድ ተራ ቢዝነስ ለማቋቋም አይደለም። ግን አንዳንድ ጊዜ እንዲህ አሁን በእርስዎ እንዳሉት የትራምፕ እንትን ማለት እንደዚሁም ደግሞ የኮቪድ ሁኔታ አግሬሲቭሊ እንደዚህ የወሰናችሁ የሚያስመስሉት ነገሮች አሉ። ለምሳሌ አሁን 2 ዓመት ተኩል ሆኖታል። ያኔ ስትቋቋሙ ተቋሙ በሚቀጥሉት 10 ዓመታት ውስጥ ለ1 ቢሊዮን ጥቁር ህዝቦች ቢሊዮን ጥቁር ህዝቦች አገልግሎት የሚሰጡ የኢንቨስትመንትና የንግድ ተቋማትን በመገንባት የሚንቀሳቀስ ሲሆን በሂደቱም 1 ሚሊዮን ጥቁር ሚሊዮነሮችን ለመፍጠር አስቧል የሚል ነገር አለና በአማካይ አሁን ስንወስደው 2 ዓመት ተኩል ሆኖታል። ለምን ያህል ቢሊዮን አሁን እንግዲህ በተወሰነ ለሩቡ ያህል የስራ እድሎችን ፈጥራችሁ መገኘት መቻል አለባችሁ ብዬ አስባለሁ። እንደዛ ናችሁ? አሁን አክቹአሊ ለማስተካከል ያህል በሚቀጥሉት 15 ዓመታት ነው ያለው እና 4 ጎሎች የእናንተው ሰነድ ላይ ስላየው ነው። አንተ 15 ዓመታት የሚሆንና ለ15 እናካፍለው እና ኖርማሊ እንዴት ነው እንግዲህ የ15 ዓመት ግብ ነው ያስቀመጥነው። አንደኛው እንዳልከው 1 ቢሊዮን ጥቁር ህዝቦችን ኢምፓክት ማድረግ፣ ሌላኛው ደግሞ የጥቁሮች ኢኮኖሚክ ኢኮሲስተም የሆነ የ1.5 ትሪሊየን ዩኤስ ዶላር የሆነ መፍጠር፣ ሌላኛው ይሄ ኢኮኖሚክ ኢኮሲስተም 1 ሚሊዮን ብላክ ኤንተርፕራይዞችንና 1 ሚሊዮን ብላክ ኤንተርፕረነሮችን ይፈጥራል ብለን ያሰብነው። ሌላው ደግሞ ከምንም ሌላ መሰራት ያለበት ማይንድ ሴታችን ላይ ነው። ጥቁሩ ማህበረሰብ ያለውን አመለካከት መለወጥ አለበት የሚል የብላክ ናሬቲቭ ሚዲያ ኦርጋናይዜሽን በዓለም ላይ ትልቁ በነ ሲኤንኤን ሌቭል ያለ በነ ቢቢሲ በነ አልጀዚራ ሌቭል ያለ ይቋቋማል የሚል ታርጌት ያስቀመጥ ነው እና እንግዲህ ሁልጊዜ ተቋማት ሲቋቋሙ ወይም ግብ ሲነሳ እዚህ ታቅ እንደሆን በአንድ ጊዜ እንዲህ እኩል ሬሾ አድርገህ የምትሰራበት ጊዜ አለ። ገብቶኛል። ግን መነሻው ላይ እሱን የሚያሳይ አሁን እዚህ ጋር መድረስ የሚያስችል የሆነ ነገር ማየት አለብን ብዬ ነው። እንደውም እንደ ተቋም ካየው በሀሳብ ደረጃ ጀመረን። ዛሬ 1 ዓመት ከ6 ወር ወደ ስራ ኢትዮጵያ ውስጥ እንቅስቃሴ ጀመረን። አሁን ፐርፐዝ ብላክ ማለት ነው በዚህ በ1 ዓመት በ6 ወር ውስጥ ከ18000 በላይ ሼር ሆልደሮች አሉት። ማጆሪቲ የ15000 በላዮቹ ገበሬዎች ናቸው እና እስካሁን ድረስ ማንም የቢዝነስ ተቋምን እስከማያው ድረስ ለህዝቡ እንቅስቃሴ ይጀምራል ብሎ ኢትዮጵያ ውስጥ ማለት ነው
በአንድ ወር ውስጥ ስራ የሚገባ ተቋም የለም። እኛ ጁላይ ላይ እዚህ ኢትዮጵያ ውስጥ አናውንስ አድርገን ማለት ከአሜሪካ መተን የጦርነት ጊዜ ነበር ያኔ አብዳችኋል የተባለን የመጣ ነው እና መተን እንቅስቃሴ ጀምረን በአንድ ወርም ባልሞላ መስከረም ላይ ዶሮ በመሸጥ ነው የጀመርነው እዚህ። አሁን ፐርፐስ ብላክ እንግዲህ አድጎ እንዳልኩ ቅድም ወደ 3000 ያህል ሰራተኛ አለው። 18 ኦፊሶች ውስጥ ይንቀሳቀሳል። በአግሮ ፕሮሰሲንግም በእርሻውም ላይ በምንም ላይ እንቅስቃሴዎች ጀምረናል። ምክንያቱም በሞዴል ነው የምንንቀሳቀሰው። ገበሬውን ህይወት እንለውጣለን በአንድ ሳይድ ነው፣ ኑሮ ውድነትን ደግሞ ለሸማቹ ማህበረሰብ እናጠፋለን በሚል በሌላው ሳይድ ነው እንቅስቃሴ ጀመርነው እና አሁን መሰረቱን ተክለን በዚህ በአንድ ዓመት ከ6 ወር ውስጥ አሁን ፐርፐስ ብላክ ትላልቅ እንቅስቃሴዎች ስኬል የሚያደርግበት ስቴጅ ላይ ነው። ዘንድሮ እንዳውም 2015 ስኬል የምናደርግበት እንቅስቃሴ ነው እና እስኪ በምሳሌ እናያቸዋለን ወደ በኋላ እና አንድ እዚህ ጋር እንደዚሁ አሁን የዓላማውን ግቦቹን ለማየት ስለሆነ ነውና ቴክኖሎጂና በበይነ መረብ ንግድ የሚታገስ ትልቁ የትኩረት አቅጣጫ ነው። ግን ደግሞ ምን ይላል? በአፍሪካ የገጠር አካባቢዎች የሚኖርና በግብርና ስራ ላይ የተሰማራ በመሆኑ አብዛኛው ጥቁር ሕዝብ የንግድ ተቋማቱና ኢንቨስትመንቱም በአብዛኛው የሚከናወነው ገበሬዎችን፣ የገጠሩን ማህበረሰብና ስራ አጥ ወጣት የሆነውን የአፍሪካ ህይወት ታሳቢ አድርጎ ነው የሚል ነገር አለ። ቴክኖሎጂ በይነመረብና አርሶ አደር በእኛ ሀገር ተጨባጭ ሁኔታ የዛሬ 15 ዓመትስ እንኳን ዛሬ ስትነሱ የዛሬ 15 ዓመት ለምሳሌ መቼም ኢትዮጵያውያን ናችሁ። በኢትዮጵያን የተቋቋመው መጀመሪያ ለሀገራችሁ አርሶ አደር መድረስ እንደሚጠበቅባችሁ ይታሰባል። ቀጥሎ ወደ አፍሪካ ወደ ዓለም መሄድ ይቻላል። ዞሮ ዞሮ በኢትዮጵያ ተጨባጭ ሁኔታ የዛሬ 15 ዓመትስ ከቴክኖሎጂና ከበይነ መረብ ጋር ሊዋሃድ ሊስማማ የሚችል ኢንቫይሮንመንትና ለዚህ ዝግጁ የሆነ አርሶ አደር ማህበረሰብ አለ ወይ? ካልሆነ እንደዚህ አይነት ንግግሮች ብዙ ጊዜ እንደተለመደው ሰውን ለአክሲዮኑ ለሽያጩ ብቻ የማማለል ነገር ካልሆነ በስተቀር ያለውን ኮንቴክስት ተጨባጭ ሁኔታውን መነሻ አድርጎ ነው ነገሮች መሰራት ያለባቸውና አርሶ አደርና በይነ መረብ እስቲ የሆነ ነገር በሉኝ። ባጭሩ ተገናኝቷል ብዬ ላስቀምጥልህ። ተሰርቷል። ቀደም እንዳልኩ አንደኛ በመጀመሪያ ደረጃ እኛ ስንነሳ ራሱ በባለቤትነት የሚንቀሳቀስበት ኩባንያ ይሄ ሹክሸር ካምፓኒ ፐርፐስ ብላክ ኢትዮጵያ ብለን ስንጀምረው ሌሎች ኢንቨስተሮች ከውጭ መጥተው ሰውን አማለው ወይም ደግሞ እነሱ ጥቂት ሰዎች እንደገና ካምፓኒ አቋቁመው ገበሬውን ሌላውን ህብረተሰብ ለመውሰድና ሌላ ኢንተርሚዲየሪ ለመፍጠር አለ ሀሳቡ። ፐርፐስ ብላክ የገበሬው ካምፓኒ ነው። ፐርፐስ ብላክ የሸማቹ ማህበረሰብ ካምፓኒ ነው። ገበሬ ውስጥ ሞዴላችን ቆይ ልመጣልህ ነው። ሞዴላችን ምንድን ነው? ገበሬው ራሱ ሼር ሆልደር መሆን አለበት። በመጀመሪያ ደረጃ ባለቤት ነው ማለት ነው። 15000 ገበሬ ዛሬ ፐርፐስ ብላክ ሼር ሆልደር ነው። እነዚህ ገበሬዎች ዛሬ ምርት ከገበሬዎች ይሰበሰባል። ፐርፐስ ብላክ ሞዴሉ ሆል ሞዴል የሚሰራው ግብርና፣ አግሮ ፕሮሰሲንግ፣ ዲስትሪቢዩሽን ነው። 3 ሌቨሎች ላይ ነው የሚሰራው። ዲስትሪቢዩሽን ሲባል 3 ሌቨሎች አሉት። አንደኛው ኢኮሜርስ ነው። ሌላኛው በእንትን ነው የሚሰራው በይሄ ሪቴል ሱፐር ማርኬት በምትለው ማለት ነው። ሌላኛው ደግሞ ላስት ማይልን በሚባለው ነው which is door to door ማለት ነው። ስለዚህ አሁን በሶስቱም ዛሬ አሁን ይሄ ይደርሳሉ ለተባለው ዛሬ ባለቤት የሆኑበት ገበሬዎች ካምፓኒ ማለት ነው። ገበሬውንና ሸማቹን ማገናኘት እዚህ ዓላማዎች ላይ ምርት በተሻለ ዋጋ እንዲያቀርቡ ማድረግ፣ ለስራ አጥ ወጣት እድል መፍጠር ነው። ዲያስፖራውን የኢንቨስትመንቱ ተሳታፊ ማድረግ ነው። ወደ ውጪ በመላክ ምንዛሬ ማሳደግ ነው። የግብርና ቴክኖሎጂን ሽግግር መፍጠር የመሳሰሉት ናቸውና ገበሬውን ነጋዴ ማድረግ ሳይሆን ሼር ሆልደር ማድረጉ አንድ ነገር ነው። ግን መሰረታዊ ትኩረቱ መሆን ያለበት ይሄ በተለይ የኑሮ ውድነቱን ምናምን በኋላ ላይ እናነሳዋለን። ማአት ነገር አለና 15000 ምናምን የሚሆን ገበሬ የእንትን መሆኑ ሳይሆን ደላላው ከመሃል ወጥቶ ገበሬውና እኛ ወይም ሸማቹ እንድንገናኝ የሚያስችል እድል መፍጠር ነው ዋና እንትኑና ከዚያ አኳያ ነው ፐርፐስ ብላክ መገምገም ካለበት እንጂ ገበሬው አክሲዮን በመግዛት ነው ወይ መገምገም ያለበት? ገበሬው ባለቤት ሆነ ማለት ተጠቃሚነቱን መጨመር ማለት ነው እንጂ አክቹአሊ ፐርፐስ ብላክ የሚሰራው ገበሬው ምርት በቀጥታ አምጥቶ ለሸማቹ ማህበረሰብ ማቅረብ ነው። ያንን ነው እያደረግን ያለነው አሁን በተጨባጭ አሁን እዚህ ያሏችሁ ሱቆችን ስንመለከት በተጨባጭ እኛ ከገበሬ አምጥተን በቀጥታ በአትፋርም ጌት ፕራይስ ነው የምንሸጠው። ከገበሬው በገዛንበት ዋጋ ነው የምንሸጠው። ፐርፐስ ብላክ በነገራችን ላይ የገበያን ዋጋ እያየ አይደለም
ምርት ከገበሬው በገዛችሁበት ዋጋ ደግሞ ከምትሸጡ ከሆነ ምን አትርፋችሁ ለሰራተኛው ምን ልትከፍሉ? አሁን እኛ ጋር ሪሲታችን ብታይ ሱቆቻችን ላይ የሚሸጥበት ዋጋ የገበሬውን ዋጋ ታገኛለህ። ሰርቪስ ቻርጅ 10% ነው ፐርፐዝ ብላክ ፍላት ሬት ቻርጅ የሚያደርገው። ከዛ በኋላ 15% ታክስ ተጨምሮበት ነው የምታየው። ስለዚህ ሁልጊዜ ፐርፐዝ ብላክ ኦቨርኦል ሁሉንም ኦቨርሄዱን ከቨር የሚያደርገው ቻርጅ በሚያደርገው ሰርቪስ 10%። ፐርፐዝ ብላክ አክሲዮን ማህበር ነው። አክሲዮን ማህበር እንደመሆኑ ደግሞ አትራፊ ድርጅት ነው፣ ወይም መጽዋች ወይም የእርዳታ ድርጅት አይደለም። ስለዚህ ባለ አክሲዮኖች በአግባቡ ትርፍ ማግኘት መቻል አለባቸው። አሁን በሚሉት ደረጃ እንግዲህ የላቀ ቴክኖሎጂ ክህሎት ያላቸው የሰው ሀብት ያስፈልጋቸዋል። እነዚህ 300,000 የሚሆኑ ሰራተኞቻቸው ለየት ያለ ክህሎት ሊኖራቸው እንደሚችል ይገመታል። ስለዚህ በዚህ ሀገር ተጨባጭ ሁኔታ እነሱ መኖር ስላለባቸው የተሻለ ክፍያ ይፈልጋሉ። አሁን በሚሉኝ መንገድ አትርፋችሁ ለነዚህ ለሰራተኞች ከፍላችሁ ለባለ አክሲዮኖቻችሁ ይመስላል። እውነት ነው። ለምን መሰለህ ዓለም ላይ የሰራው ነገር ስለሆነ 10% ሰርቪስ ቻርጅ ወይም ደግሞ ማርካፕ በጣም ብዙ ነው። በስኬል መፍጠር ካልቻለ ስኬል ስትፈጥር 10% እንደውም እኛ ታርጌታችን ከ20 እንትን ላይ ነው የተነሳ። ኢቭን መነሻችሁ ላይ እነዚህ ኖልማርትን ምናምን ብዙ ነገሮች እኮ መነሻ አድርጋችኋል። መነሻ ይሆናል፣ ግን ኮፒ ፔስት ሲደረግ ሀገሩን መምሰል አለበት። ለምሳሌ አሁን የጠቀሷቸው የነ አማዞን የነ ወልማርት የመሳሰሉት ኢቭን ሰራተኞቻቸው እኮ አይደሉም፣ ባለ አክሲዮኖቹ ራሱ በአስተሳሰብ በስልጣኔ በመሳሰሉት ተራምደዋል። እነሱን የሚመስሉ አክሲዮኖች ናቸው እነዛ። አሁን እናንተ ከውጭ መታችሁ እነዛን መነሻ አድርጋችሁ አርሶ አደር ውስጥ ነው የገባችሁት። ባለ አክሲዮኖቹ ራሳቸው የግንዛቤ ደረጃቸው የመሳሰሉት ነገር ይላልና ብዙ ጊዜ ምሳሌ ስናረግ ዓለም ላይ የተፈጠረ ነውና እዚህም ይሆናል ብሎ ቋንቋ ልክ ነው ወይ ያሳምናሉ? ዶክተር ወይ እንግዲህ ዓለማችን ሁለት አይነት ነገር አለው። አንደኛ በመጀመሪያ ደረጃ የራስን አዲስ ነገር ፈጥረን መንቀሳቀስ፣ ሌላው ደግሞ እኔ ፐርሰናሊ ብዙ ጊዜ የማምንበት ከሌላው መማር ብስለት ነው ብዬ ነው የማምነው። ሌሎች የደረሱበትን የሌሎች መንገድ አንተ አንድ ነገር ላይ ደረጃ ላይ ለመድረስ እነሱ የደረሱበት ደረጃ ላይ ለመድረስ ኔሴሰሪ እነሱ የሄዱበትን ሰርክል መሄድ የለብን። በአቋራጭ ከነሱ ተምረህ እነሱ ልደርስበት የምችልበት ደረጃ ላይ መድረስ። ይሄ ስለ አማዞን አለው። ዓለም ላይ ያሉት ትላልቅ ካምፓኒዎች በሙሉ ሳስተነብል ሆነው ህብረተሰቡንም ጠቅሞ ማርኬቱን ኖሯቸው ሁልጊዜ ሳክሰስፉል ሆነው ለመኖር የቻሉት ስኬል መፍጠር የቻሉ ናቸው። ኢትዮጵያ ውስጥ ያ አይደለም የሚሰራ። ኢትዮጵያ ውስጥ ዘርፈህ ዛሬ ሀብታም ሆነ ነገ ዞር ማለት ነው የተለመደው። እስቲ ለምሳሌ አሁን ስትሸጡ እዚህ ጋር ያስቀምጣችኋቸው ግቦች አሉ። ለምሳሌ 50 ፋብሪካዎችን ያካተተ ታላቅ የግብርና ምርት ማምረቻ ተቋም መገንባት የሚል 15 ታላላቅ የገበያ ማዕከላት፣ 1000 የችርቻሮ ማከፋፈያ ማዕከላት። አሁን እስቲ ይሄ በተግባር አሁን በዚህ በ2 ዓመት ተኩል ውስጥ ምን ያህል የችርቻሮ ማዕከላት አላችሁ? ምን ያህል ከነዚህ 50 ፋብሪካዎችን መቼም በዚህ አጭር ጊዜ አትገነቡም፣ ግን እንደው መሰረቱ የተጣለና ወደዚህ ደረጃ የሚያሳይ ፍንጭ ያለው ነገር አለ ወይ ነው። አሁን እዚህ ጋር የተጻፉት ነገሮች በጣም ደስ ይላሉ። ለምሳሌ እኔ አንድ ነገር ልንገሩት። ከገበሬው ጋር የሚሰሩ 500 በላይ ፕሮጀክቶችን ስለማቋቋምም የሆነ ተጠቅሷል እዚህ ግባችሁ ላይ። ለምሳሌ ስትነሱ እንደውም አምቢሽየስ ሆናችሁ ብዙ ነገር የሆነ የመጀመር ነገር ታይቶ ነበር። ስራውን የሚያስተዋውቅ አንድ ጠንካራ የሚዲያ ማዕከል። እንግዲህ ቢያንስ ቀደም ሲል አንድ ነገር ሲገነባ እንደተጀመረ ብዙ ቦታ አይደርስም ተብሏል። ስለዚህ ለፐርፐዝ ብላክ ደግሞ ሚዲያ የደም ስሩ መሆኑ ከታወቀ ከዋናው ከዚህ ከእርሻ ከማሳው አሁን ከሚሉኝ ከእንቁላሉ ከምናምኑ በፊት ሚዲያው መቅደም ያለበት ይመስለኛል። ምክንያቱም ማርኬት ነው፣ ቢዝነስ ነው፣ መሰረታዊ ጉዳይ ስለሆነ። ግን አንድ ሚዲያ እስካሁን ማለት አንድ ትልቅ ሚዲያ ነው የሚለው የሱን ነገር ምንም ያየ ነው። ምናልባት ይሄ ዩቲዩብም ምናምን ትተን ማለት ነው ሚዲያ ማዕከል ማለት ይሄ ልክ እንደዚህ እንደዋልታ ማለት ነውና ምንም የሚታይ ነገር የለም። ያው ምን እንደያዘን ታውቃለህ? ያው ሚዲያ ላይሰንስ የሚሰጠው ካምፓኒ 1 ዓመት ከ3 ወራችን አፕላይ ካደረገን እስካሁን ድረስ ሆልድ አድርገውብናል። ትናንትና እንደውም ስንጨቃጭቅ ደብዳቤ ሁሉ ጽፈን ለእንትን ሁሉ እናስገባለን ብለን ነበር። ለምንድን ነው ባጠባቂ ምናምን ለሌላም ሁሉ እንግዲህ አንዳንድ ነገሮች ከአቅም በላይ የሆኑት ነገሮች ምንም ማድረግ አትችልም። ያው ላይሰንስ ከሌለ መንቀሳቀስና መጀመር አንችልም። ሚዲያ ትልቅ ኢምፓክት እንዳለው እናውቃለን። እዛም ላይ ኢንቨስት ለማድረግ በእኛ በኩል ሬዲ ነን። ግን ያም ሆኖ ግን ተስፋማ አልቆረጥንም። በዩቲዩብ ቻናላችን በደንብ የሚቻል ማንም ኢትዮጵያ ሼር ካምፓኒ ገብቶኛል። በዩቲዩብ ቻናል
ዩቲዩብ ቻናል ማንም ከመሬት ተነስቶ ዛሬ እንትን የሚለው ነውና አንድ የሚዲያ ማዕከል እንገነባለን ብላችሁ የላችሁም እኮ እሱ ወደሱ ልመጣሉት ነውና ፕሮጀክቱን ሊገጥሙት የሚችሉት ችግሮች የሚል ነገር አለ። እንግዲህ እዛ ጋር አሁን ለ1 ቢሊዮን ጥቁር ማህበረሰብ እንዲህ ከድህነት ማውጣት ምናምን የሚል ነገር ይዛችኋል። ግን እናንተ ኢንቨስትመንቱን የጀመራችሁበት ሀገር ላይ እንደ ተግዳሮት ምን ተቀምጧል? የሰላምና የፖለቲካ አለመረጋጋት፣ የአስተዳደር እና የሙስና ተግዳሮት አሁን ያሉኝ ነገር፣ የመሬት አቅርቦት እጥረት፣ የውጭ ምንዛሬ እጥረት፣ የቴሌኮም ከውጭ ተወዳዳሪ የአየርና የብስ ትራንስፖርት ወዘተርፈ እነዚህ ሁሉ ተግዳሮቶች ሊገጥሙኝ ይችላሉ ብሎ ያሰበ አንድ ተቋም እውነት አሁን ቀደም ሲል በጠቀስናቸው 50 ምናምን ጃይንት ፕሮጀክቶች 1500 ይችርቻሩ 1500 አይደለም አንድ ሚዲያ ለመክፈት አሁን የሚሉኝ ነገር እንትን ብለዋልና ከእንደዚህ አይነት በዚህ በኩል ይሄ ተጽፎ በዚያ በኩል ያን ማለት የባሰ ይሄ ማማለል የሚባለው ነገር በትክክል መገለጫው አይሆንም ወይ? ይሄ ሁሉ ችግር እያለ እንዴት አድርጋችሁ ተገብሩታላችሁ? ይሄ ሁሉ ችግር እያለ እኮ ነው ከዜሮ ተነስተን ለ3000 ሰራተኛ በጦርነት ጊዜ ስራ እድል የፈጠር ነው። እሺ ይሄ ሁሉ ችግር እያለ እኮ ነው ኢትዮጵያ ውስጥ በዚህ ሁሉ አካባቢዎች ላይ ያመረትን እየተንቀሳቀሰን ያለ ነው። ስለዚህ ችግር ተፈርቶ ሳይተኛ አይታደርም። እቺ ነገር እንለውጥ ምንል ከሆነ ውጭ ቁጭ ብለን ቡራ ከረዩ እያለን አይደለም እቺ ነገር መለወጥ ምን ፈልገው። እኛ በነገራችን ላይ ኢትዮጵያ ውስጥ በመግባት ባለመግባት ውስጥ ብዙ ጦርነት ተካሂዷል። በነገራችን ላይ ኢትዮጵያ ውስጥ ከመጣን 1 ዓመት ከ6 ወራችን እንቅስቃሴው በሐሳብ ደረጃ የተጀመረው ማለት 1 ዓመት ያህል ፕሪፓሬሽን ነበር እና በዛ ውስጥ 135 የምንጠጋ ኢትዮጵያውያን ሐሳቡን ብዙ አብላልተን ኢትዮጵያ ውስጥ አንገባም የሚለው ግሩፕ በጣም አይሎ ነበር። እንዳውም ሌላ ሀገር ሩዋንዳ ራሱ እንቅስቃሴ ብዙ ተጀምሮ ነበር። ይሄ የጀመርነው እንቅስቃሴ እና የጥቁር ህዝቦችን ክብር በኢኮኖሚክ የበላይነት ብልጽግና እንመልሳለን ብለን መነሳት እና ማርቲን ሉተር ኪንግ ከጀመሩት ሐሳብ የተለየ አይደለም። ይሄን ትልቅ ሞኑሜንታል የሆነ ሂስቶሪክ የሆነ ኢኒሺዬቲቭ እንዴት ነው ሌላ ሀገር አሳልፈን የምንሰጠው የሚል ደግሞ ስታስበው ከኢትዮጵያዊነት ከ135ታችንም ኢትዮጵያውያን ኢት ሜክስ ሴንስ። አሁን የሚሉኝን እያደረጋችሁ እዚህ ጋር ደግሞ አመራሮቹ በመካከለኛው የ300 ዓመታት በላይ ድምር የአመራር ልምድ ያላቸው መሆኑ ተጠቅሷል። 7 አባላት ያሉት የስራ አመራር ቦርድ እንደውም 45 ዲሬክተሮች ምናምን እንደዚህ እና አሁን እንደሚያወሩኝ ናችሁ። ግን ገና ሳትጀምሩት ደግሞ 62 ሚሊዮን ብር ኪሳራ እንደገጠማችሁ ሪፖርት የቀረበበት ሁኔታ አለ ታህሳስ ላይ። ገና አክሲዮን ሸጦ ያልጨረሰ ተቋም ይሄን ያህል ብር ከከሰረ ቀደም ሲል ያልኩት ነገር ዝም ብሎ ተናግራችሁ ወይም ደግሞ ማህበረሰቡን አማላችሁ ከሰበሰባችሁ በኋላ እንደሱ አይነት ነገር ሊመጣ ካልሆነ በስተቀር እንዴት ማለት እዚህ ጋር ከሚገጥሙ ተግዳሮቶች ውስጥ አንዱ የተጠቀሰው የሙስናና የማጭበርበር ኢሹ ነውና ውጫዊ ነው ውስጣዊ ነው የሚለው ባይገለጽም በራሱ ከናንተ ቤት የሚጀምር አይሆንም ወይ? እንዴት 62 ሚሊዮን ብር ገና 1 ዓመት ከ6 ወር እዚህ ሀገር ገብቶ 62 ሚሊዮን ብር ከሰርኩ ሲል ልክ ነው ወይስ እንዴት ሊከስር ይችላል? ምክንያቱም እኔ ሁል ጊዜ የምለው ነገር አለ። እዚህ ቢዝነስ ውስጥ ኢንቨስት ማድረግ የሚፈልግ ሰው ካለ እና ሾርት ሪተርን የሚፈልግ ከሆነ you are in the wrong place ነው የምላቸው። ባንክ ላይ ሄዳችሁ ኢንቨስት አድርጉ፣ የጫት ንግድ ላይ ኢንቨስት አድርጉ፣ የስኳር ንግድ ላይ ኢንቨስት አድርጉ ነው የምላቸው። ሁልጊዜ ካምፓኒዎች ይከስራሉ፣ ኢንቨስትመንት ፌዝ ላይ ያልፋሉ። ከዛ በኋላ ነው ኮንሶሊዴት እያደረጉ እየሰሩ ይከስራሉ እንጂ እየተቋቋሙ ይከስራሉ። የተቋቋሙ መክሰር ማለት እኮ እኛ በስንት ካፒታል እንጀምራለን ብለን ስራችን ያሰብነው በ10 ቢሊዮን አሁን ስንት ሚሊዮን ብር ነው ሬዝ ያደረግነው? 62 አይደለም ወደ ግማሽ ቢሊዮን ሬዝ አድርገናል። የከሰርነው ነው 60 ሚሊዮን ብር የተባለ ምክንያቱም ከፍተኛ የሆነ ኢንቨስትመንት ፌዝ ላይ ነን ያለነው። ስለዚህ አሁን we are in that phase። እኛ አሁን በሚቀጥለው ነገርናል ጠቅላላ ጉባኤ ጠርተናል። እንደውም ብዙ ጊዜ አይተን እንደሆነ አዲስ ካምፓኒዎች ሼር ካምፓኒዎች ለ2 ለ3 ዓመት ጠቅላላ ጉባኤም አይጠሩ። ለምን? ያው ኪሳራ ፌዝ ላይ ስለሆነ ያንን ነገር ሪፍሌክት ማድረግ አይፈልጉም። ፐርፐስ ብላ ከመጀመሪያው ጀምሮ ኤቭሪ ዊክ ለህብረተሰቡ የሚያደርገውን እንቅስቃሴ ሪፖርት እያቀረበ በሚዲያ ማለት ነው። ከዛም ባሻገር ጠቅላላ ጉባኤውን ከ50% በላይ ሰዎች ሊገኙበት በቻለ ስብሰባ ላይ ይሄ ኢንቨስትመንት ፌዝ ላይ ያለ ነው ይሄን ያህል ብር ኪሳራ እናሳያለን ብሎ የተናገረ ካምፓኒ ነው። ይሄ ትራንስፓረንሲ ነው። ምክንያቱም ምንም የምትደብቀው ነገር የለም። ኢንቨስትመንት ፌዝ ላይ ያለ ካምፓኒ ነው። ሜይ ቢ ኔክስት ይርም ልንከስር እንችል ይሆናል። ከብዙ ባለ አክሲዮኖች ወደኛም የመጡ አቤቱታዎች አሉ። እንደዚሁም መረጃዎችን ለመመልከት ሞክር ያለው እዚህ አላማዎቻችሁ ላይ አንድ ያየሁትና ደስ የሚል ነገር ተመልክቷል።
በውጭ የሚኖረውን የኢትዮጵያ ዲያስፖራ የላቀ የኢንቨስትመንት ተሳትፎ እንዲኖረው ማድረግ የሚለው ተራ ቁጥር 3 ላይ የተጠቀሰ ነውና ከፐርፐዝ ብላክ በኢትዮጵያ ውስጥ ደረጃቸውን የጠበቁ ግዙፍ ማከፋፈያዎችን መደብሮችን ከፍቶ እንደዚህ ቀደም ሲል ያሉኝ ነገሮች ለማድረግ የተቋቋመ ነው ብለውኛልና ይህንን ባለ አክሲዮኖቹም ይህን ሲገዙ በዚህ ደረጃ መሆኑን ያውቃሉ። ግን አንዱ ካቀረቡት ቅሬታ ውስጥ የተለመደውን ትራዲሽናል የችርቻሮ ንግድ ላይ በመሰማራት ከገበሬው ገዝቶ አትርፎ በመሸጥ ነው ካፒታል ፍሰት የጀመረውና በገበሬውና በሸማቹ መካከል ያለውን የንግድ ትስስር ቀደም ሲል ያነሳውሉትን ለመቀነስ ነበረ። ነገር ግን እሱ ሀሳብ መክኖ ራሳችን የሰንሰለቱ አካላት መሆናችን ያሳዝናል የሚለው አንዱ በውጪ የሚኖሩ የላቀ ኢንቨስትመንት ተሳትፎ እንዲኖራቸው መስራች አባላቶቹ ይህን በሰፊው ያነሳሉ። ምንድነው አስተያየቶት? ኦኬ ይሄኛው ማስተያየታችን አንደኛ ራሱ የመስራች አባላቶቹ የኛ እንድቋቋምንበትን ዓላማ ወይንም በግልጽ ለህብረተሰቡ ያስቀመጥነው አንደርስታንድ አለማድረግ ነው። ቀደም ብያለሁ። በአንድ ሳይድ ገበሬውን ህይወት መቀየር፣ በሌላው ሳይድ ደግሞ ምንድነው ያልኩት የኑሮ ውድነትን ታሪክ እናደርጋለን ብለን በግልጽ ነው የተናገርነው። አለም ለኑሮ ውድነት መቀነስ የራሳችን ኮንትሪቢዩሽን እናደርግ ነው። ፐርፐዝ ብላክ መጀመሪያ ሲገባ የሚገባበት ነገር ሲጀምር ዶሮ በመሸጥ ነው የተነሳ። ሌላው 700 እና 800 ብር ሲሸጥ እኛ በ500 ብር መሸጣችን ኃጢአት ነው። ምክንያቱም የተነሳንበት ዓላማ ኑሮ ውድነትን ዝቅ እናደርጋለን በሚለው ዓላማ ነው። ይህን ግልጽ አድርገን የተንቀሳቀስንበት እና እኮ የኑሮ ውድነትን እየቀነሱ ሳይሆን አሁን ቅሬታቸውን ነው ለነሱ ነው የሚነግሯቸው። ለምሳሌ የኛ ኢንቨስትመንት ማተኮር ያለበት አንደኛ በቴክኖሎጂ የተደገፉ ሲስተሞችን በመዘርጋት በማስተዋወቅ እና ውጤቱ ዘርፈ ብዙ ሊሆን የሚችል ነገር ነው እና አሁን ከነጋዴው ጋር የሚፎካከር ነው ፐርፐዝ ብላክ። አልተፎካከረም። የፐርፐዝ ብላክ ሞዴል ፉሊ ኤንድ ቱ ኤንድ የሆነ ፕሮዳክት ሞዴላችን ይሄ ነው የሚሉት እነሱ የራሳቸው ኢንዲቪጁዋል ከፈለገው ሊናገር ይችላል። የተቋሙን ግን ዌብሳይት ሄዶ ማየት፣ የተቋሙን ዶኪመንቶች ሄዶ ማየት፣ የተቋሙን ኃላፊዎች ሄዶ መጠየቅ። እኔ እንደ ኃላፊነት እንደ ቪዥነሪ ነው የምነግርህ። እያንዳንዱን ኢንቨስተር አፕሮች ስናደርግ ያንን ሞዴል በስላይድ ላይ አስቀምጠን የተናገርነው ኤንድ ቱ ኤንድ ፒ2ሲ ኮንሰፕት ነው የምንጠቀመው። ፕሮዲውሰር ቱ ኮንሱመር ቀጥታ ማገናኘት ነው። ፕሮዲውሰር ቱ ኮንሱመር ማገናኘት ማለት ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ፣ አፍሪካ ውስጥ ባለው ተጨባጭ ሁኔታ there is farming አለ፣ there is agro processing አለ፣ there is distribution አለ። ቴክኖሎጂ is one component of distribution። ከነዚህ ትልቅ 3 ፒላር ካልካቸው ውስጥ ዲስትሪቢዩሽን ላይ ስትመጣ 3 ቅድም ተናግረዋል። ቴክኖሎጂ አንድ አስፔክት ላይ ያላት for that matter አለ